በቤት አዲስ ፕሮግራማችን ከዚህ ቀደም አዲስ አበባ በዘመናዊ የተገጣጣሚ ቴክኖሎጂ ቤትን መገንባት መጀመሯን አስተዋውቀናችሁ ነበረ። በዚሁ ቴክኖሎጂ በንፋስ ስልክ ላፍቶ ክፍለ ከተማ ጋርመንት አካባቢ ላይ 26000 ቤቶችን ለመገንባት መሰረት ድንጋይ ማስቀመጧንም እንደዚሁ አስተዋውቀናችሁ ነበረ። ታዲያ ይህ የቤት ግንባታ ሂደት ምን ይመስላል የሚለውን ደግሞ በዛሬው ፕሮግራማችን ወደ እናንተ ልናደርሳችሁ እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ተከታተሉ። እንዴት ነው? ሰላም ነሽ? ማን ለመሰብን እንታወቅ እስኪ። ኢንጂነር ሀብታሙ ፈረው እባላለሁ። የቱሊ ጀርሳ ሳይት ፕሮጀክት አስተባባሪ ነኝ። ጥሩ። እስኪ ዛሬ ፕሮጀክታችሁን ልናይ መተናል። የእናንተ ደግሞ ለየት የሚያደርገው በተገጣጣሚ ቴክኖሎጂ ነው። አዲስ ቴክኖሎጂ ነው ተግባራዊ የምታደርጉትና ስራ እንዴት ነው? እስኪ ስራ ያው እንግዲህ የምንሰራው 724 በሚለው ፕሪንሲፕል ነው። ስራዎችን ፕሮፐርሊ እየሰራን ነው። አሁን በምንገኝበት ሳይት ላይ ወደ 13 ብሎኮች እየገነባን ነው። ግንባታዎቹ በተለያየ ደረጃ ላይ ነው ያሉት። እሱ እንግዲህ ዞር ዞር እያለን ስናይ ሞር ያው ብሪፍ እያደረኩልሽ እሄዳለሁ። 13 ብሎክ ነው እዚህ የሚሰራው ማለት ነው። 13 ብሎኮች አሁን በፌዝ 1 ላይ እየሰራን ያለ ነው። ስለዚህ እናንተ ለየት የሚያደርጋችሁ በተገጣጣሚ ቴክኖሎጂ የሚሰራ ግንባታ መያዛችሁ ነውና አሁን በምን ደረጃ ላይ ነው ያላችሁት? እንደሚታየኝ ከሆነ በመሰረት ወይም ደግሞ የቢዝነስ ስራ ላይ ነው ያላችሁት ይመስለኛልና እስኪ በየብሎኩ ያለውን ሁኔታዎች ብታስረዳኝ። መልካም። አሁን እየገነባን ያለ ነው የሰብስትራክቸር ስራዎችን ነው። እያንዳንዱ ህንጻ 2 ቤዝመንት አለው። G+15 ብሎክ ናቸው ያሉት። ብሎክ 1 የምንለው ከዚህ ከላይ የምንጀምረው ነው። ብሎክ 1 አሁን ያለበት ደረጃ ፈርስት ቤዝመንት ስላብ እየተዘጋጀ ይገኛል። ሰከንድ ቤዝመንቱን ኦልሬዲ ኮንክሪት ሞልተን ጨርሰን ከዛ ወጥተናል። በቀጣይ የምናየው ብሎክ 2ን በተመሳሳይ መልኩ 2 ቤዝመንቶቹ ተሞልተው የፈርስት ቤዝመንት የግራውንድ ፍሎር ስላብ ዝግጅት ላይ ይገኛል ማለት ነው። ሌሎችን ደግሞ ያው ዞር ዞር እያለ እያየን በየሂደታቸው ሂደታቸው እንዴት ነው? በምን ያህል ጊዜ ውስጥ ነው የምትሰሩት? ለምሳሌ አሁን ቤቶች በፍጥነት ነው የተገነቡ ያሉት። ይሄ ቴክኖሎጂ ደግሞ የበለጠ ከሌሎቹ የአርማታ ስራዎችም ደግሞ የኮንክሪት ስራዎች የበለጠ ፈጣን ነው ግንባታው እንደሚታወቀውና ሂደቱ ምን ያህል ነው? እስኪ ሂደቱ አሁን ከረንትሊ እየሰራን ያለ ነው የቤዝመንት ስራዎችን አንድ ስላብ የምንሰራው በአንድ ሳምንት ጊዜ ውስጥ ነው እየገነባን ያለ ነው። አሁን ቤዝመንት ያሉት 2 ስላብ አለ፣ ከማት ስላብ አለ፣ ከግራውንድ ድረስ 3 ይኖራል። ማት ለብቻ ፕላስ የሰከንድ ቤዝመንት ስላብ አለ፣ ግራውንድ ፍሎር ስላብ አለ። ለሶስቱን ነው ከረንትሊ እየሰራን ያለ ነው። በአንድ ሳምንት ጊዜ ውስጥ ነው የምንሰራው። ምናልባት የማት ላይ ስንሰራ የማት ስራዎች ከቁፋሮ ጋር ከሽሮል ጋር ተይዞ የሚወስድብን ጊዜ አለ። ከዛ ውጭ ያሉትን በፓር 1 ዊክ ለአንድ ፍሎር አንድ ስላብ ለአንድ ዊክ በሚል ፕሪንሲፕል ነው እየሰራን ያለ ነው። በአንድ ሳምንት ውስጥ ቀደም በመግቢያችን ላይ እንዳልኩሽ ብሎክ 1 እና ብሎክ 2 እንደዚህ ናቸው። አሁን እነዚህ ብሎክ 1 እና 2 ሁለቱ ቤዝመንቶች ከስር ይገናኛሉ። የፓርኪንግ ኤሪያ ኢሹዎችን ለመፍታትም በአንድ ፓርኪንግ በዛም ገብቶ በዚህ መውጣት ይችላል፣ አክሰስ ማድረግ ይችላሉና ይሄኛው አንዱ ብሎክ አንዱ ብሎክ ጋር ይገናኛሉ ሁለቱ ብሎኮች። ይሄኛው ሚድል ዊንግ ላይ ያለ የምንሰራው ሁለቱን ህንጻዎች የሚያገናኝ ስትራክቸር ነው ማለት ነው። ሁለቱ ፓርኪንግ በዛም ገብቶ በዚህ መውጣት ይችላል፣ በዚህ ገብቶ በዛም መውጣት ይችላል እና የፓርኪንግ አክሰሱን ኢዚ ለማድረግ የምንጠቀምበት አሰራር ነው ማለት ነው። በዚህ ቴክኖሎጂ ላይ ሌላው ያየሁት ወይም የሰማሁት ነገር ምንድነው? እንዳስፈላጊነቱ የኮንክሪት ስራን በአስፈላጊ ሁኔታ ላይ መጠቀም ይቻላል ይባላል። እናንተ ጋር እያዩ ያሉት ቤዝመንቱ ላይ በመደበኛው ስራ ነው። ከዛ በቀጣይነት ነው ተገጣጣሚውን የምታደርጉት። ስለሱ ትንሽ ብታስረዳኝ። መልካም። አሁን እየሰራን ያለ ነው የኮንክሪት ስራውን እየሰራን የቤዝመንት የሰብስትራክቸር ስራ ነው። ከዚህ ቀጥሎ የሚሰሩ ስራዎችን በሲኤፍኤስ ፎልድድ ፎርምድ ስቲል በሚል ቴክኖሎጂ ነው የሚሰራው። ከግራውንድ ፍሎር በላይ ያለው እስከ G+15 ያለው ከኮንክሪት ጋር በማገናኘት በዛ መሰረት የሚሰራ ይሆናል ማለት ነው። ቴክኖሎጂው ምንድነው? ቀደም እንዳልሽው የሚያገዘን ታይም ሴቭ ያደርግልናል። ፕላስ ደግሞ ከኮስት ማኳያ በፊት ከምንሰራው የተሻለ ነው። ኢዝሊ ተሰርቶ ቶሎ ብሎ ለተጠቃሚ እንዲደርስ የሚችልበት ሁኔታ በጣም የሚያግዝ ነው ያለው እና በዛ አይነት ነው እየሰራን ያለ ነው። የእናንተ አማራጭ አደረጋችሁት መሰረቱን በዚህ መሰረቱ ቤዝመንቱ በዚህ ይሰራና ከግራውንድ ፍሎር በላይ ያለው አጠቃላይ በቴክኖሎጂው በታገዘ መልኩ ግንባታ ይቀጥላል ማለት ነው።
እንዳልከው እንግዲህ ዋናው አንድ ከጊዜ ቀጥሎ ዋጋን ነው። በደንብ ዋጋን ይቀንሳል የቴክኖሎጂ። አዎ ዋጋ ይቀንሳል። በምን ያህል እንጠብቅ እስኪ? እናንተ በያዛችሁት ዋና ጀማሪም ናቸው ይሄንን ከተማ ላይ በብዛት ቤቶችን ለመገንባት በዚህ ቦታ ላይና በዚህ ቴክኖሎጂ። ስለዚህ ምን ያህል የዋጋ ልዩነት እንጠብቅ? የዋጋ ልዩነቱን በፊት ከምንሰራው እስከ 30% አካባቢ ድረስ ሊቀንስ ይችላል የሚል ጥናት ነው ያለው። ያው እንግዲህ ጀማሪዎች ነን። ወደፊት ደግሞ የሚኖረው ነገር በግንባታ ሂደት ላይ የምናያቸው ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ አሁን ይሄ በምን ያህል ጊዜ ይጠናቀቃል ማለት ነው? ለንጠብቃውን በዚህ በጀት ዓመት አሁን እናጠናቃለን ብለን ከጀመርናቸው የቤቶች ልማት ኮርፖሬሽን ከሚያስገነባቸው በዚህ በጀት ዓመት ይጠናቀቃሉ ከሚባሉት ፕሮጀክቶች አንዱ ይሄ ነው። ስለዚህ አሁን እነዚህ በምን ያህል ጊዜ ተጠናቀው ወደ አዲሱ ቴክኖሎጂ ስራ ትገባላችሁ ማለት ነው? እያንዳንዱን ስትራክቸራው ለመጨረስ ምናልባት ይሄንን አሁን ከሁለት ሳምንት በኋላ ብትመጪ ቶታሊ የግራውንድ ፍሎር ስላብ የሁለቱ ብሎክ ተሞልቶ ለቀጣይ ለሴፌስ ስራ ዝግጁ ነው ይጠበቀናል ማለት ነው። ስለዚህ ከሁለት ሳምንት በኋላ ለሳምንት ለቴክኖሎጂ ግንባታው ሬዲ ነው ማለት ነው። ወደ ተገጣጣሚ ሬዲ። እዚህ ጋር የምናሰራው አዲስ ግንባታ አንድ ብሎክ አለን ያስጀመር ነው። አሁን የቁፋሮ ስራው የዳታ የለቀማው አልቆ ወደ ቁፋሮ ስራው ገብተናል። አሁንም እዚህ ምንምናያቸው ማቴሪያሎችም ዴሊቨር እየተደረገ ያለው አሁን ለዚሁ ግንባታ ለቀጣይ ለምናሰራው ግንባታ ነው። በዚህ አይነት መልኩ ይሄን ይቀጥላል። ይሄን አሁን እንግዲህ ኤክስካቬሽን እንደምታዩ ኤክስካቬሽን ተጀምሮ የተቆዳታው አልቆ ማለት ነው። አጀማመሩ ልዩነት የመጣ ስራ ነው። አሁን እሱን ከረንት ላይ አስጀምረናል። ፕላስ አሁን እዚህ ጋር ከተካታይ ቀደም እንዳየናቸው ይሄ አሁን የምናስጀምረው ብሎክና ይሄ እዛ ጋር ያለችው ኤ እና ቢ ይባላሉ። ብሎክ ኤ ብሎክ ዲ ሁለቱ ልክ እንደ ቀደም እንዳየናቸው ሁለቱ የሚገናኙ ናቸው። ይሄኛው በተመሳሳይ መልኩ ከነዚህ ጋር እኩል የሚሰራ ብሎክ ነው ማለት ነው። እኩል ነው የሚሄደው ማለት ነው። እኩል ነው የሚሄደው፣ እኩል ነው የሚለካው። ሁለት ብሎክ ነው ቤዝመንታቸው የሚገናኘው። አዎ ከነዚህ ከ13 ብሎኮች መካከል 12ቱ ቤዝመንት ይገናኛል። አንዱ ብቻ ነው ራሱ ችሎ ይገኛል። ብሎክ 11 ላይ ሁለት ብሎኮች መገናኘታቸው ያው እንደ አድቫንቴጅ የፓርኪንግ ኢሹአችንን ካየሹ ቦታው ከተማ ላይ ያሉትን የፓርኪንግ ኢሹዎችን ከመቅረፍ ማኳያ ሞር ተመራጭ ስለሆነ እሱን እየተጠቀምን እንገኛለን ማለት ነው። እያንዳንዱ ህንጻ ወደ 879 ካሬ ላይ ያረፈ ነው። በውስጡ ወደ 137 ቤት እያንዳንዱ ህንጻ ላይ ይይዛል። ስለዚህ ያው ፕሮግረሱ እንደምታየው ነው። በፍጥነት እየተሰራ ያለ ነው። ስራው አዲስ ቴክኖሎጂን የያዘ ነው። ሴፌስ የሚባል ግራውንድ ድረስ ከሰራን በኋላ ከዛ በኋላ ያው ተገጣጣሚ ቤቶች ቤት የሚቀጥል ይሆናል ማለት ነው። እንግዲህ ከቴክኖሎጂ ትራንስፈር አንጻር የመጀመሪያው ነው የሚሆነው። ያው ስራው ለኛ ሀገር አዲስ እንደመሆኑ የመጀመሪያው የቴክኖሎጂ ትራንስፈር ይኖራል። ከዛ በተረፈ ግን ያው ይሄ ሴፌስ በዋናነት የተፈለገው የስራ ፍጥነትን ያሳልጣል በሚል ነው እና ከዚህ በፊትኛ አይተነው በማናቀው ደረጃ ያው ስራዎችን ቶሎ ሰርቶ መጨረስ ይቻላል። ይሄን ህንጻ እኛ እየሰራን ያለነው የኮንስትራክሽን ወይም የሲቪል ወርክ ነው እየሰራን ያለነው። አፍሮ ሌጋሲ የሚባል ተገጣጣሚውን የሚሰራ ድርጅት አለ። ለሱ ስራ ዝግጁ ማድረግ ነው የኛ ስራ። ቤዝመንቱንና ወደ ላይ ለሚገጣጠመው ቤት የሚሆነውን ትክክለኛ ስትራክቸር እኛ እናዘጋጃለን። ለዚህ ደግሞ አስቶዎች ወይም አዲስ አበባ ሳይንስና ቴክኖሎጂዎች ቁጥጥሩን እንትንታል ክላይንታችን ቤቶች ልማት ነው። የምንፈልገው ነገር ተሟልቶልን 724 በመስራት የሚጠበቅብን ደረጃ ድረስ እንደርሳለን። የማቴሪያል ዝግጅታችሁ እንዴት ነው? ለፍጥነት የምትጠቀሙበት መንገድ አለ የተለየ? መጀመሪያ ላይ የዲዛይን ዲዛይን እንዳለቀ ማቴሪያሉን ነው ምን ያክል ማቴሪያል ያስፈልጋል የሚለውን ይወጣል። በዛ መሰረት እያንዳንዱ ስራ ተቋራጭ በዛ ማቴሪያል ዲቨሎፕመንቱን ፕሮዲዩስ ያድርጎ እንዲያቀርብ ዲፕሎይ ያደረገውን ደግሞ ፕሮዲዩስ አድርጎ አዘጋጅቶ ለቀጣይ ስራ እንዲያዘጋጅ ድጋፍና ክትትል እናደርጋለን። እናመሰግናለን። ወደ ሌላ ደግሞ በስተግራ በኩል ያለው ቀደም ያልኩ ብሎክ 3 እና ብሎክ 4 ነው። እነሱን ኤክስካቬሽን ጨርሰው ዲን ኮንክሪት አዘጋጅተው የብረት ፕሪፓሬሽን ስራዎችን እየሰሩ ይገኛሉ። ወደሱ እንትን ያደረጉት። በዚህ በኩል ያለው ብሎክ 5 እና 6
የአንደኛውን ብሎክ ካይሹ ምናልባት የማት ፋውንዴሽን ብረት ኦልሞስት እሱም ከ90% በላይ የሚሆኑ አዘጋጅቷል። ከረንት ደግሞ የሁለት ብሎክ 6 የሊንክ ኮንክሪት ስራ አድርጎ ፎርምወርክ ስራዎችን ሰርቷል። በቀጣይ ልክ እንደዚሁ የብረት ስራዎችን አሟልቶ የኮንክሪት ሙሌቱን ይቀጥላል ማለት ነው። ኦኬ። ስለዚህ እነዚህ ደግሞ በጊዜ ሂደት እነዛ ቀደም ብሎ የተገነቡ ናቸው። አዎ ኦልሞስት እነዚህ አሁን ትንሽ ሌትሊ የተጀመሩ ናቸው። የእንትን ጋፕ አላቸው የጊዜ ያጀማመር የተወሰነ አላቸው። ስለዚህ አሁን እዚህ ጋር ያሉትን በተመሳሳይ መልኩ በነዛ ቅርጽ የሚሰሩ ናቸው። በነዛ ቅርጽ ነው የሚሰሩት። ቀደም እንዳልኩሽ እነዚህ ሁለቱ ብሎኮች አሁን አንድ ላይ ከረንት ሲያልቁ የሚገናኙ ናቸው ማለት ቤዝመንታቸው አንድ ናቸው። ሱፐር ስትራክቸሩ ነው የሚለያየው። ቤዝመንት ላይ ወጥ ባንድ ላይ ይሰራሉ ማለት በዛ በኩልም ያለ በተመሳሳይ በዚህ መልኩ ነው የሚገነቡት። ኦኬ። ስለዚህ 13ቱ ብሎኮች እነዚህ ሁሉ ተደምረው ነው እነዚህ ተደምረው ነው። በዛ ታች ጋር ደግሞ አለ 3 ብሎኮች ይቀራሉ። እስካሁን ያየነው 10 ብሎኮችን አይተናል። 3 ብሎኮች ደግሞ ቀጥለዋል እንዳለ። ከዛ ሄዶ እኩል ነው የሚሆኑት ሁሉም ብሎኮች የሚጠናቀቁት። አዎ እሱ በእኩል በዚህ ያዘላቸው ጊዜ በእኩል እንትን ያልቃል ማለት ነው። በየብሎኩ የተመደቡ በእኛ በኩል በአስቱ በኩል ኤስአይዎች አሉ። ስለዚህ እያንዳንዱን እንትን ከኛ ከአሪዎች ስር ሆነው እያንዳንዱን ብሎኮች በዚህ ልክ ነው ፎሎ አፕ እያደረግን ያለ ነው። ስለዚህ ምንም አይነት የጥራት ችግር ሳይኖረው በጊዜ ጨርሰን የምናስረክብ ይሆናል። 24 ሰዓት እየተሰራ ነው ያለው ስራው። እንግዲህ በፍጥነት እናስረክባለን ብለን ቃል እንገባለን። ይሄ ቴክኖሎጂ በብዙ ሀገራት ላይ እየተሰራ የነበረ ነው። አሁን ወደ ሀገራችን ከገባ የመጀመሪያው ነው። ሰውን በፍጥነቱም በጥራቱም ተጠቃሚ የሚያደርግ ስራ ዘርፍ ነው። ክብደቱ እየቀነሰ ነው የሚሄደው። ፍጥነቱም በፍጥነት የሚሰራ ነው። ተገጣጣሚ እንደመሆኑ ተጠበቅነው ከለመድናቸው የህንጻ ስራዎች የተለየ በመሆኑ በፍጥነትና በጥራት ቶሎ የሚደርስ ስራ ነው። ግራውንዱ ላይ የሱቆች አሉ፣ ሾፕ አለ። ከዛ ከግራውንድ በላይ ያለው አጠቃላይ የመኖሪያ ቤቶች ናቸው ነው የሚውሉት። አዎ ስለዚህ እንደተባለው በመሰረት ድንጋዩ ላይ እንደተቀመጠው 26000 ቤት እዚህ አካባቢ ላይ ይጠበቃል። በጣም ጥሩ እንደዛ ነው የሚጠበቀው። ይሄ ደግሞ ለከተማ ማህበረሰብም የራሱ የሆነ አስተዋጽኦ አለው። አሁን ላይ እንደምታውቀው በጣም ቤት ፈላጊ ከተማ ላይ ቁጥሩም ብዙ ነውና በዛው ልክም ቤትን ለማቅረብ ደግሞ ከተማ አስተዳደሩ በቀንም በሌሊትም በተለያዩ አማራጮች እንደዚህ እየሰራ እንዳለ እናያለን። እናንተ ደግሞ አንድ ሚና ይዛችኋል እዚህ ጋርና ማህበረሰቡስ ምን ተስፋ ያድርግ ትላለህ? የሃውሲንግ ዲማንድ እና ሰፕላይ ያው ብዙ የት ቦታ ብትሄጂ ያው ልዩነት አለው። ዲማንዱ በጣም ሀይ ነው። የተለያየ ሞዳሊቲዎችን ተጠቅመሽ ደግሞ ይሄንን ዲማንድ ደግሞ ማሟላት አለብንና ከሱ አንዱም እየተጠቀምን ያለ ነው በቴክኖሎጂ የምንሰራ የኛ ሳይት ያለበት ነው። አትሊስት ለህዝቡ ጥሩ ተስፋ የሚሰጥ በአጭር ጊዜ ደግሞ አጠናቀን ለህዝቡ ለተባለው ነገር ለማድረስ ቀን ከሌሊት የምንሰራበት ሳይታችን ነው። ክትትላችንም ያው በተጠናከረ መልኩ እየሄደ ነው። በተባለው ጊዜ እናደርሳለን የሚል ሙሉ እምነት አለ። ጊዜ፣ ጥራት እንደዚህም ደግሞ የዋጋ ሁኔታ አሁን በእርግጥ ዋጋ ቀደም እንዳነሳ ነው ተገጣጣሚ ስለሆነ ከሌሎቹ በተለየ እስከ 30% ነው ያልከኝ አይደል? ቅናሽ ይኖራል። ስለዚህ የጊዜና የጥራት ሁኔታውን ደግሞ እንዴት ነው ሶስቱም መስማማት ያለባቸው ጉዳዮች ስለሆነ የጥራት እና የታይም ኳሊቲ የምንለውን ምን ኮምፕሮማይዝ የማይደረጉ ስፔሻሊ ጥራት ላይ ጥራትን እንግዲህ ቀደም እንዳልኩሽ አስቱ ዩኒቨርሲቲ ነው በአማካኝነት የሚከታተልልን። ፕላስ ደግሞ የጊዜውን ደግሞ የተመለከተ ስኬጁል ይወጣል። በየወቅቱ ክሬዲት ስኬጁል ይወጣል። ክትትላችን እናደርጋለን። 24 ሰዓት ነው የምንሰራው። ስለዚህ 7 ሚሊዮን እየተገበርን ጥራቱንም ኮምፕሮማይዝ ሳናደርግ እየሰራ እንገኛለን። ኮስት ባልነው ጋር ቀደም ባልኩሽ ልክ ኮስቱ ሞር የተሻለ ከበፊቱ በተሻለ መልኩ የሚቀንስበትን ሚንስ ስላለው የተሻለ ፕሮዳክቲቪቲ ይኖረዋል ተብሎ የሚታሰብበት ሳይት ነው። ስለዚህ በጊዜ በኩል ችግር የለም፣ በተቀመጠው ጊዜ ይደርሳል። ነዋሪዎቿን የቤት ተጠቃሚ ለማድረግ 24/7 እየሰራችሁ ባለችው የቤቶች ግንባታ የተለያዩ አማራጮችን እየተጠቀመች ትገኛለች። ከነዚህ የቤት አማራጮች መካከልም ታዲያ አሁን ተግባራዊ የተደረገው አዲሱ ቴክኖሎጂ በተገጣጣሚ የሚሰሩ ቤቶችን በጊዜም በፍጥነትም እንደዚሁ ደግሞ ከውጪም አንፃር ልዩ ጥቅም አላቸው ተብሎ በታሰበ መልኩ ነው እየተገነቡ የሚገኙት። አሁን ተገኝተን ያስቃኘናችሁ ቦታም እዚሁ ጋርመንት አካባቢ ለመጀመሪያ ጊዜ ተግባራዊ የሚደረግበት ግንባታ ነው። በዚህ ቦታ ላይ እንግዲህ እንደተመለከት ነው ሰፋ ያለ እንደዚሁ 13 ብሎኮችን የያዘ ቤቶች ናቸው እየተገነቡ የሚገኙት። እነዚህ ብሎኮች እንግዲህ አሁን ላይ በቤዝመንት ደረጃ ነው ያሉት። ከዚህ በመቀጠል አዲሱ ቴክኖሎጂ ወደ መገጣጠሙ ነው የሚሄደው። ይህ ስራም እንግዲህ 24/7 እየተሰራ ስለሆነ እጅግ በፈጠነ መልኩ ነው ይጠናቀቃል ተብሎ የሚጠበቀው።